ወይዘሮ አማረች የሚባሉ የኦሮሞ ተወላጅ ናቸው። እንደዛ ያይብሰላችሁ ኢትዮጵያውያን እንደዛ አልነበረም። ገብርኤልን ስዕል ልጆችን እንዲጠብቅልኝ ልጆቼ በሰላም ወጥተው እንዲገቡ እናታቸውን አጥቶ መቼም የዚህ ዓለም ጉዳይ ይሄ ነው። በዚህ ደፋ ቀና እያሉ እየሰሩ ባሉበት ሰዓት እናታቸው ከዚህ ዓለም ስትሄድ ሁላችን አዝነናል፣ አልቅሰናል። እናታቸውን ቢያጡ እናትም አባት ሆነ እየተንከባከባቸው ያላችሁ ናቸውና ቀረባ መስካለ መስካለ
የነቢያት መንደር የሚባለው አካባቢ ላይ እዛ ላይ መጀመሪያ አጼ ዮሐንስ ከዛም አጼ ምኒልክ የሰሩት ቤተክርስቲያን ብታዩ በጣም የሚገርም ነው። የኪዳነ ምህረት ቤተክርስቲያን ደብረ ገነት የምትባል እስራኤል ሄዳችሁ ያያችሁ ካላችሁ ታዲያ ፎታቸው ዘቅላ የነገስታቱ እዛ ላይ ተቀምጧልና ምን አይነት ጀግኖች ነበሩ ወላጆቻችን። እንደገና ኢያሪኮ ላይ ብትሄዱ ያ ዘኬዎስ አጭሩ ያ ሾላ ላይ ሆኖ ክርስቶስን ለማየት በሾላ ላይ የወጣ ሾላዋም አለች አሁን እዛ የሱ መሬት የአባቱ የእናቱ መሬት ደግሞ ወይዘሮ አማረች የሚባሉ የኦሮሞ ተወላጅ ናቸው። እንደ ዛሬ አይምሰላችሁ ኢትዮጵያውያን እንደዚህ አልነበረም። የኦሮሞ ተወላጅ ናቸው። ቦታውን ገዝተው የገብርኤል ቤተክርስቲያን አሰርተዋል። ሁሉም ምስጋና ለሱ ይሁን። እስራኤል እኮ ነው የምነግራችሁ። 7 አብያተ ክርስቲያናት አሉ እስራኤል ላይ ይኛ ወላጆቻችን ጀግኖች ነበሩ። ስለዚህ አሁንም ምእመናን ይሄ ታሪክ ነው የምታዩዋቸው። እነዚያ ማዶ ያሉ ህንፃዎች ሁሉ ነገ ይፈርሳሉ፣ ምንም አይጠቅሙም። ማን እንደሚኖርባቸው አይታወቅም። ይሄ ግን ከእግዚአብሔር ጋር የሚያገናኘን ስለሆነ አደራ እምላችሁ ይሄ እዳ ያለባችሁ እንደዚህ የሙስሊሙ ነገር አልገረማችሁ እንዴ? ገብርኤልን ስዕል ልጆችን እንዲጠብቅልኝ ልጆቼ በሰላም ወጥተው እንዲገቡ የሚሰሩት ስራቸው እንዲባረክላቸው የሚማሩት ትምህርታቸው እንዲቀናቸው ይህን ስዕል ለቅዱስ ገብርኤል አበርክቻለሁ። እልል ብላችሁ አመስግኑልኝ። እናታቸውን አጥተው መቼም የዚህ ዓለም ጉዳይ ይሄ ነው። በዚህ ደፋ ቀና እያሉ እየሰሩ ባሉበት ሰዓት እናታቸው ከዚህ ዓለም ስትሄድ ሁላችን አዝነናል፣ አልቅሰናል። አይታችኋቸዋል፣ ያለቅሳሉ። ግን ምንም አይደለም። ዞሮ ዞሮ በዚህ ምድር ላይ ብንኖርም ምንም ጥቅም የለውም። ይሄ ምድር ውሸታም ነው፣ አጭበርባሪ ነው። ዛሬ ጥሩ እንመስላለን፣ ነገ ያልሆነ ቦታ ነው የምንሄደው። ስለዚህ እናታችን መምህራችን መልአከ ሕይወት አታልቅሱ። እናታችን በአጸደ ነፍስ ሆነው እየተመለከቱን ነው። እግዚአብሔር በእነ አብርሃም በእነ ይስሐቅ በእነ ያዕቆብ አጠገብ ያሳርፍልን። ልጆችዎትን እግዚአብሔር ይባርክልዎት፣ አይዞት እና የእሳቸው ታሪክ ነግሬያችሁ ልጨርስ። እውነት እግዚአብሔር በሚያውቀው እኔ ያወቅኳቸው እኔ ሴንስ ሚካኤል ቤተክርስቲያን እያሰራሁ እሳቸው ደግሞ ላይ ደብረ ታቦር ይሄ መሪ ፋኑኤል እያሰሩ ጠዋት ማታ በእግራቸው ከታች ጀምሮ ድረስ እየሮጡ ውሃ አልነበረም በዛን ጊዜ ውሃ በጀሪካን በራሳቸው እየተሸከሙ እግዚአብሔር በሚያውቀው እዛ ሰዓት ነው የማውቃቸው። ከዛ በኋላም ተቀይረው ወደ ሌላም እዛም ፍሉሃ መድኃኔዓለም ብዙ አብያተ ክርስቲያናት ሰርተዋል። ወደዚህ ቦታ ተቀይረው ሲመጡ ተከትያቸው መጥቼ ነበርና ምን አሉ? ምን አድርጌ ነው እግዚአብሔር ጥሩ ነው ስራ እየሰራሁ ነው፣ ግን ሁሉ ጊዜ መቃኞ ቤት ላይ የሚልኩኝ ምን አድርጌ ነው አሉኝ። አይዞት ምን ይታወቃል እዚህ ቢሰሩ እግዚአብሔር ቢፈቅድልዎት። ይህም ገና ቦታው 1600 400 አካባቢ ነበረ፣ እዚህ አካባቢ ነበረ። ይሄ ቦታስ ቢያስፋፉ ይህን ቤተክርስቲያንስ ቢሰሩ ማን ያውቃል? እግዚአብሔር ድንቅ አይደለ? እግዚአብሔር በትንሾች ሰዎች እያደረ አይደለ ስራ የሚሰራው? ምን ይታወቃል? ደርሶ ላይ አድሮ ይህ ቦታ ሊሰራ ይችላል። እድልዎት መልካም እድል አለዎት። ሰሪው እግዚአብሔር ነው። ዝሮ ዝሮ ሰሪው እናንተ ናችሁ አይደለ? እሳቸው ምክንያት ነው የሚሆኑት፣ እኛ አለቆች ምክንያት ነው። ተላላኪዎች ነን እንጂ ሰሪዎቹ እናንተ ናቸው። ገንዘቡ የእናንተ ነውና አይዞት፣ እግዚአብሔር ደርሶ ላይ አድረስ ቦታ ላይ ትልቅ ስራ ይሰራል ብያቸው ነበር። እግዚአብሔር የተመሰገነ ይሁን። ይሄን አሳይቶናል። ክብር ምስጋና ለሱ ይሁን። ሌሎችም የጽሕፈት ቤት ኃላፊዎች ስንላቸው 1800 ብር ነው አንዱ ካሬ ያሉ። ስንት ነው የሚያስፈልጋቸው አሉ። 1000 ካሬ ነው አላቸው። የ1000 ካሬ ሲታሰብ 1,800,000 ብር መጣ። እኛ አላቸው ብር የለንም፣ ቼክ እንጻፍልዎት፣ ግማሹን እንክፈል፣ ግማሹን ቀን ስጡን ብለን ስናማክራቸው የት ቤተ ክርስቲያን ነው ብለው ጠየቁ። እውነት ነው የምነግራቸው፣ በታቦቱ ፊት ቆሜ የት ቤተ ክርስቲያን ነው? አራብሳ ገብርኤል። እንዴ እዚህ ሜዳው ላይ አስፋልት ዳር ያለዋል? አዎ የኔ ቤቴ እኮ መኖሪያዬ ቃጥላ ማርያም አካባቢ ነውና ስገባና ስወጣ በመኪና እለት እለት እድገቱ እየጨመረ እለት እለት ይህ ቤተ ክርስቲያን እንዲህ መቼ ነው የሚሰሩት ለውጡ እያሉ ከማደንቀው ቤተ ክርስቲያን አንዱ ነውና
ለቅዱስ ገብርኤል ቤተ ክርስቲያን ይህ እድልን የማግኘት ትልቅ ነገር ነውና ምንም ችግር የለም አሉ። ለሁላችሁ አመስግናቸው። ዛሬ ጠርተናቸዋል። እንግዲህ እንዳው በስውር ሆነው ያክብሩ ሲሆን በፊት ለፊት ብለናቸዋል። መጥተው ክብሩን እዚህ ወደ መድረኩ ይመጡ ደስ ይለኛል። ለሁላችሁ አመስግናቸው። ዶቹን አቅም የለን ነው እንጂ አይገባቸውም ነበር። እግዚአብሔር ይስጥልን፣ እግዚአብሔር ይመስገን። ከዚህ ቀጥሎ ደግሞ የደብሩ ሰንበት ትምህርት ቤት ወጣቶች ለአባታችን ያለ እረፍት ሲሰሩ ለዚህ ክብር ያበቁን እሳቸው ናቸውና ብለው ስጦታ ይዘው መጥተዋል። ወጣቶቹ ለእነሱም እንደተመስገኑላቸው ናቸው መስቀል የሰጧቸው። ምስጋና የለም ከእናንተ ምስጋናችሁ ያንሳል። እውነት ለታታሪው ለክብሩ ሰርቶ ለማይደክሙት ደክመኝ ለማይሉት ለመላከ ወታለ ጌታ ይህ ሲያንስ ነውና ስጦታ መቼም ሰላም ነው። ለጸጋው ሁሉ ይስተወት። ከዚህ ደግሞ ከዚህ በመቀጠል የደብሩ ህንፃ አሰሪ ኮሚቴ ለደብራችን ዋና ጸሐፊ ለመምህር ነጋ ብርሃኑ ንገስ ይማን ይህ ስጦታ ተበርክቶላችኋል። እላችኋል ካባና የእጅ መስቀል የብር መስቀል ንገስ ይማን እንዲያገለግሉ ከዚህ የበለጠ ተግተው ቤተክርስቲያኒቱን እንዲያገለግሉ ተበርክቷል። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እግዚአብሔር ይመስገን። እኔ የመሰለኝ መቼም ህንፃ ኮሚቴው ከመኖር ገንዘብ ቸግሯቸው ነው እንጂ ህንፃ ኮሚቴው መኪና ይሰጣቸዋል ብዬ ነበረ። እኔ ሲኤምሲ ሚካኤል መኪና ሸልመውኛል። እስቲ ለሲኤምሲ ሚካኤል እልል በሉ እስቲ። አሁን ደግሞ ይህን የተመለከቱ ጓደኞቻቸው ከትናንትና ጀምሮ የየአድባራቱ አስተዳዳሪዎች ሁሉ ሰባኪያናው እዚህ ያሉትን ምንድነው ያደረጉት? ህንፃ ኮሚቴው ገንዘብ ስለሌለው ምንም ስላልሸለማቸው እስቲ እኛ እንኳን ጓደኞቻቸው እንደዚህ እናድርግ ብለው ይህን ስላደረጉ ለሁሉም እግዚአብሔር ስጦታቸውን ይቀበል። እናታቸውን ቢያጡ እናትም አባት ሆነ እየተንከባከቧቸው ያላችሁ ናቸውና ቀረባ መስቀል መስቀል እግዚአብሔር አምላካችን ክብር ምስጋና ይድረሰው። መቼስ ሁሉን ያደረገ እግዚአብሔር ስለሆነ ስሙ የተመሰገነ ይሁን። ለመናገር ድካማቸው ወሰን የለውም። ለዚህ ቀን ያደረሳቸው እግዚአብሔር ክብር ምስጋና ይድረሰው። ልጆቻቸውንም እግዚአብሔር ያሳድግልን። እውነት ለመናገር በጣም ያለ እረፍት ነው የወጡት የወረዱት። ይህን ደግሞ ሙሉ ሱፉን ልጃቸው ነው። ሌላውን ሰሩ ምናምን ያመጡት ደግሞ በአጠቃላይ ይግበሩልን። ቤተ ክርስቲያን ሰርተዋል፣ እንወደውታለን ብለዋል። በእውነት ልል ብላችሁ አመስግኑላቸው።